ቱርክ የአያ ሶፊያ መስጂድ ቁባ ጉልላት ላይ እድሳት ማድረግ ጀምራለች። የታሪክ የጥበብና የዘመናት ቅርስ የሆነው መስጂድ አያ ሶፊያ በኢስታንቡል ከተማ ውስጥ ጸንቶ የቆመው ግርማ ሞገስ የተላበሰ መስጂድ ነው። በ537 ዓመተ ልደት በቆስጠንጤንያ በአሁኗ ኢስታንቡል ቱርክ በንጉሠ ነገሥት ጀስቲኒያን አንደኛ ስር እንደ ባዛንታይን ካቴድራል እንደተሰራ ይነገራል። ቆስጠንጤንያ ትከፈታለች። የሚከፍታት መሪ ምንኛ ያማረ ነው፣ ያ ጦርም ምንኛ ያማረ ጦር ነው ሲሉ ረሱል ሰለላሁ ዐለይሂ ወሰለም የተናገሩላት ይህች ሀገር 1451 ዓመተ ልደት የኦቶማን ቱርኮች የወቅቱ መሪ በነበረው ሙሐመድ አልፋቲህ ተከፍታ በሙስሊሞች አስተዳደር ስር ለመሆን በቅታለች። ሙሐመድ አልፋቲህ አያ ሶፊያን በህጋዊ መንገድ ገዝተው በወቅፍ በኩል ወደ መስጂድነት እንዲቀየር አድርገውታል። የኦቶማን ኢምፓየር ጥበብ እንዲሁም የባህል የሃይማኖት መስተጋብር ሕያው ምስክር የሆነው ይህ ታላቅ ህንፃ ለ500 ዓመታት በመስጂድነት የቆየ ሲሆን በዚህ ወቅት ሚናራዎችን፣ ሚህራብን፣ ኢስላሚክ ካሊግራፊዎችና የጥበብ ውጤቶች ተጨምረውበታል። የኦቶማን ኢምፓየር መውደቅ ተከትሎ በ20ኛው ክፍለ ዘመን መጀመሪያ ላይ የቱርክ ሪፑብሊክ መስራች የሆነው ሙስጠፋ ከማል አታቱርክ መሪነት አያ ሶፊያ በ1935 ወደ ሙዚየምነት ተቀይራለች። ይሁን እንጂ እንደ አውሮፓውያን አቆጣጠር 2020 የቱርክ ፕሬዝዳንት ረጀብ ጠይብ ኤርዶጋን አያ ሶፊያን እንደገና ወደ መስጂድነት ለመመለስ ውሳኔ አስተላልፈው ይህ ታሪካዊ መስጂድ ወደ ቦታው ተመልሷል። ረጅም ዕድሜ ባለው በዚህ ታላቅ መስጂድ መዋቅር ላይ ከተካሄዱት ትላልቅ የጥገና ፕሮጀክቶች አንዱ የሆነው የጥገና ፕሮጀክት በአያ ሶፊያ ቁባ ጉልላት ላይ የእድሳትና የማጠናከሪያ ሥራ ለመጀመር ዝግጅቷን እንደጨረሰች ትናገራለች። ጥገና ይደረግበታል የተባለው አያ ሶፊያ ጉልላት የህንፃውን ብርት ለስነ ህንፃ ድንቅ ምሳሌ ነው። በ558 ዓመተ ልደት በከፊል ከወደቀ በኋላ እንደገና የተገነባው ይህ ግዙፍ ቁባ በላዩ ላይ በሚገኙ 40 መስኮቶች አማካኝነት ወደ ውስጠኛው ክፍል የሚገባው የተፈጥሮ ብርሃን አስደናቂና መንፈሳዊ ድባብን ይፈጥራል። የቁባው ስፋትና ከፍታ በዘመኑ የነበሩት መሐንዲሶች፣ የእጅ ባለሙያዎች፣ የሙስሊም ሊቃውንት አቅም ማሳያ ነው ይባላል። አሁን ላይ እንደ ማንኛውም ጥንታዊ መዋቅር ሁሉ የአያ ሶፊያ ቁባም በዚህ ጊዜ በአየር ንብረት ለውጥና በተለያዩ ምክንያቶች የመጎዳት ምክንያት እያሳየ ነው ተብሏል። በተለይም በቱርክ ውስጥ የመሬት መንቀጥቀጥ የተለመደ ክስተት በመሆኑ የህንፃው መዋቅራዊ ደህንነት አሳሳቢ ጉዳይ የሆነ መምጣቱ ተነግሯል። ባለፉት ዓመታት የተለያዩ ጥቃቅን የጥገና ስራዎች ቢከናወኑም አሁን የታቀደው የእድሳት ፕሮጀክት እጅግ ሰፊና ሁሉን አቀፍ በመሆኑ የቁባው ዘላቂነት በረጅም ጊዜ ለማረጋገጥ ያለመ ነው። ባለሙያዎች እንደገለጹት ይህ ፕሮጀክት በቀላሉ የሚከናወን ሳይሆን በርካታ ተግዳሮቶች የያዘ ነው። የባዛንታይን የሥነ ጥበብ ታሪክ ምሁር የሆኑት አስኖ ቢልባን ያልቺን እንደተናገሩት የህንፃው እድሳት አንዳንድ ጊዜ ባልተጠበቀ መንገድ ሊሄድ ስለሚችል አስገራሚ ነገሮች የሞላበት ፈታኝ ሥራ ሊሆን ይችላል ሲሉ አብራርተዋል። የእድሳት ሥራው የመጀመሪያ ምዕራፍ ቁባውን በመሸፈን የጥገና ሥራው በሚካሄድበት ወቅት ከጉዳት መጠበቅን ያካትታል። የሱልጣን ሙሐመድ አልፋቲህ ዩኒቨርሲቲ የሥነ ሕንፃ ፕሮፌሰር የሆኑት ሐሰን ፊራት የቁባው የላይኛው ሽፋን የሆነው የእርሳስ ሽፋኑ ሲነሳ ቁባው ያለበት ችግር እንደሚለይና ሥራውም ከዛ በኋላ እንደሚቀጥል ገልጸዋል። በተጨማሪም የባህል ቅርሶች ጥበቃና ጥገና ባለሙያው አህመድ ጉሌች እንደተናገሩት የአያ ሶፊያ እድሳት ሥራው በሚካሄድበት ወቅት ለሰጋጆችና ለጎብኚዎች ክፍት ሆኖ እንደሚቆይ አንስተው ይህም ሥራውን ፈታኝ እንደሚያደርገውና በጥንቃቄ እንደሚከወን ተናግረዋል። በተለምዶ የእድሳት ሥራዎች በተዘጉ ቦታዎች ላይ ሲከናወኑ፣ እዚህ ግን ባለሙያዎች ጎብኚዎች ሳያስቸግሩና የህንፃው ዕለታዊ እንቅስቃሴ ሳይስተጓጎል ጥገና ማድረግ ይጠበቅባቸዋል።
የአየር ሁኔታ ለውጦችና ያልተጠበቁ ተጨማሪ ስራዎች ሊኖሩ ስለሚችሉ ባለሙያዎች የቁባው እድሳት የሚጠናቀቅበትን ትክክለኛ የጊዜ ገደብ አልገለጹም። ይህ የቱርክ መንግስት የወሰደው የአያ ሶፊያ ቁባ የመጠገንና የማደስ ውሳኔ በእውነትም የሚደነቅና የሚመሰገን ነው። ይህ እርምጃ የዚህን ታላቅ የዓለም ቅርስ በጥንቃቄ ለመጠበቅ ለሚመጡት ትውልዶች በሙሉ ለማቆየት የሚደረግ ጥረት የአያ ሶፊያ ግርማ ሞገስና ውበት ለዘመናት የብዙ ሰዎችን ልብ እንደማረከ ሁሉ ይህ የእድሳት ሥራ ከተጠናቀቀ በኋላም ለረጅም ጊዜ የዓለምን አድናቆት እንደሚያተርፍ ጥርጥር የለውም ሲሉ በጉዳዩ ላይ አስተያየት የሰጡ ሁሉ ይናገራሉ። በሀገራችንም የተለያዩ በኢስላማዊ ቅርስነት የተመዘገቡ ቅርሶችና ታሪካዊ ቦታዎች ይገኛሉ። ከነዚህም መካከል በትግራይ ክልል የሚገኘው የነጃሺ መስጂድ ቀዳሚው ነው። ይህ ታሪካዊ መስጂድ በ2013 በክልሉ በነበረው ጦርነት ወቅት በመስጂዱ ላይ ጉዳት መድረሱን ተከትሎ እድሳቱ በድጋሚ ለማከናወን የእድሳት ስራዎች በገንዘብ የሚደግፈው የቱርክ የልማት ትብብር ኤጀንሲ ቲካ ነው። በግንባታው ሂደት ቀድሞ ጉዳት ደርሶበት የነበረው የመስጂዱ ጉልላት እድሳት እንደተደረገለት ታውቋል። ይህም ቱርኮች ለቅርሶች እና ታሪካዊ ቦታዎች የሚሰጡትን ትኩረት ያሳያል። የሰው ልጅ ምግብ ሳይበላ ለአንድ ሳምንት ውሃ ሳይጠጣ ደግሞ ከ3 ቀን በላይ መቆየት ከባድ እንደሚሆንበት ይነገራል። ሁሉም በተሰማራበት መስክ ምንም እንኳን የሪዝቁን ባለቤት አላህ ሱብሓነሁ ወተዓላ ሆኖ ሰበቡን ለማድረስ እና ለዕለት ጉርሱ የሚሆን ነገር ለማግኘት ይኳትናል። የሰው ልጅ የመላመድ ባህሪ አለው። ይህም በሕይወት ውስጥ የሚያጋጥሙትን ተግዳሮቶች ለማለፍ ያስችለዋል። በተመሳሳይ እንስሳትም ሆኑ እጽዋትም ይህም ባህሪ እንዳላቸው ይነገራል። በሰሜን ምስራቅ ብራዚል የባህር ዳርቻ ላይ የሚገኙት 5 የእሳተ ገሞራ ደሴቶች አንዷ የሆነችው ሳንታ ባርባራ ደሴት ምንም የታወቀ ንጹህ መጠጥ ምንጭ በሌላት ሁኔታ ከ200 ዓመት በላይ በሕይወት የቆዩት ምስጢራዊ ፍየሎች የእነዚህ ማሳያ ተደርጎ ተቆጥረዋል። ደሴቷ እነዚህን ፍየሎች በመያዟ ዓለም አቀፍ ትኩረትን ስባለች። እነዚህ አስደናቂ ፍየሎች በደረቅና ነፋሻማ በሆነው ደሴት ላይ እንዴት እንደተረፉ ብቻ ሳይሆን ለ200 ዓመታት መኖር እንደቻሉ ጭምር ሳይንቲስቶችን እጅግ አስገርሟል። የእነዚህ ፍየሎች አመጣጥ በትክክል ባይታወቅም ተመራማሪዎች ቅኝ ገዢዎች ይዘዋቸው በመምጣት ደሴቱ ላይ ጥለዋቸው እንደሄዱ ይገምታሉ። በታሪካዊ መዛግብት መሰረት የእነዚህ ፍየሎች በሳንታ ባርባራ ደሴት ላይ መኖር ከ250 ዓመታት በላይ ተመዝግቧል። ይህም በትንሿ ደሴት ላይ ምንም ንጹህ የመጠጥ ውሃ በሌለበት እንደቆዩ ሲታሰብ ነገሩን እጅግ አስደናቂ ክስተት ያደርገዋል። የአብሮልሆስ ደሴቶች አካል የሆነችው ሳንታ ባርባራ ከባህያ የባህር ዳርቻ በ70 ኪሎ ሜትር ርቀት ላይ የምትገኝ ገለልተኛ ደሴት ናት። ደረቅ የአየር ንብረት፣ ውስን እጽዋት ያላት ይህች ደሴት ለብዙ እንስሳት ሕይወት በዚህች ደሴት እጅግ ፈታኝ መሆኑ ይነገራል። ይሁን እንጂ የሳንታ ባርባራ ፍየሎች እነዚህን ተግዳሮቶች በልዩ ሁኔታ በመቋቋም ለዘመናት በደሴቲቱ ላይ በሰላም ኖረዋል። እንዲሁም ሳይንቲስቶች እንዳረጋገጡት እነዚህ ፍየሎች በደሴቲቱ ላይ በብዛት ከመራባታቸው የተነሳ የደሴቷን ተክሎች፣ እንስሳት ስነ ምህዳራዊ ቀጣይነት አደጋ ላይ ጥለዋል። በዚህም ምክንያት የአብሮልሆስ ብሔራዊ የባህር ፓርክ የሚያስተዳድረው የቺኮ ሜንዴስ የብዝሃ ሕይወት ጥበቃ ተቋም የመጨረሻዎቹን 27 ፍየሎች ከደሴቲቱ ለማስወገድ እንደተገደደ ተገልጿል። የሳንታ ባርባራ ፍየሎች ለሳይንቲስቶች እንቆቅልሽ ሆነው ቆይተዋል። ለረጅም ዓመታት ሲያጠኗቸው አንድ ጊዜም እንኳ ውሃ ሲጠጡ አይተዋቸው አያውቁም። ይህ እንግዲህ እነዚህ ፍየሎች ከ200 ዓመታት በላይ በውሃ ጥም ሳይሞቱ እንዴት በሕይወት ተረፉ የሚል ወሳኝ ጥያቄ ያስነሳል። በዚህ ጉዳይ ላይ ባለሙያዎች የተለያየ ግምት ይሰጣሉ። አንዳንዶች ፍየሎቹ ጨዋማ የሆነውን የባህር ውሃ መጠጣት የተላመዱ ሊሆኑ እንደሚችሉና አስቸጋሪ ሁኔታን የመላመድ ባህሪ ከትውልድ ወደ ትውልድ እንደተላለፈ ያምናሉ። ሌሎች ደግሞ በሳንታ ባርባራ በብዛት ለሚገኘውና ከፍተኛ የውሃ ይዘት ላለው ቤልድሮጋ የተባለ ተክል ለእንስሳቱ ሕይወት መትረፍ ምክንያት እንደሆነ ይነገራል። ቤልድሮጋ ከፍተኛ መጠን ያለው ውሃ ከመያዙ በተጨማሪ ለፍየሎቹ ጠቃሚ የሆኑ ንጥረ ነገሮችን ሰጥቷቸው ሊሆን እንደሚችል ይገመታል። በተጨማሪም ተመራማሪዎች በደሴቲቱ ላይ የሚወለዱ አብዛኞቹ ግልገሎች መንታ መሆናቸውን አስተውለዋል። ይህም ፍየሎቹ በቂ ምግብ እንደሚያገኙና ጤናማ እንደሆኑ ያሳያል።
ይህ ሁኔታ በውሃ እጥረት ባለበት አካባቢ እንዴት ሊከሰት ቻለ የሚለው ጥያቄ አሁንም ሳይንቲስቶቹን እያነጋገረ ይገኛል። የብራዚል ሳይንቲስቶች የባርባራ ደሴት ፍየሎችን በማጥናት ከፍተኛ ለሆነው አስቸጋሪ ሁኔታን የመቋቋም ችሎታ ሚስጥር ለመፍታት ከፍተኛ ፍላጎት አሳይተዋል። ለዚህም ምክንያቱን ሲጠቅሱ የእነዚህ ፍየሎች ልዩ የፊዚዮሎጂና የጄኔቲክ ባህሪያቸው መረዳት ለአየር ንብረት ለውጥ እና በድርቅ ለተጠቁ አካባቢዎች ተስማሚ የሆኑ አዳዲስ የእንስሳት ዝርያዎች ለማዳበር ሊረዳ ይችላል የሚል ነጥብ ያነሳል። በተለይም እንደ ሰሜን ምስራቅ ብራዚል ባሉ ደረቃማ አካባቢዎች የእንስሳት እርባታ የበለጠ ዘላቂ ለማድረግ ይህ ጥናት ወሳኝ አስተዋጽኦ ሊያደርግ ይችላል። ከዚህም በላይ ይህ ጥናት ፍጥረታት በአስቸጋሪ አካባቢዎች ውስጥ እንዴት እንደሚላመዱና እንደሚተርፉ ያለንን ዕውቀት በማስፋት ለስነ ምህዳር ጥናትም ትልቅ አስተዋጽኦ ይኖራል የሚል ተስፋ ተጥሎበታል። የሳንታ ባርባራ ደሴት አስደናቂ ፍየሎች በውሃ ጥም ሳይሞቱ ለ200 ዓመታት በሕይወት መቆየታቸው የተፈጥሮን ድንቅ የመላመድ ችሎታ የሚያሳይ ውብ ምሳሌ ነው። እነዚህ ፍጥረታት በአስቸጋሪ ሁኔታዎች ውስጥ እንኳ ሳይበገሩ የመቆየትና የመራባት ችሎታቸው ለሰው ልጆች ሳይቀር ተስፋ የሰጠ ጉዳይ ሆኗል። የሳንታ ባርባራ ደሴት ምስጢራዊ ፍየሎች በውሃ አልባ በሆነው ገለልተኛ ደሴት ላይ ለ200 ዓመታትና ከዚያ በላይ በሕይወት መቆየታቸው ለሳይንቲስቶች ትልቅ እንደ እንቆቅልሽ ሆኖ ጥያቄ ፈጥሮባቸዋል። የእነዚህ ፍጥረታት ልዩ የመቋቋም ችሎታና የመላመድ ባህሪያት ሳይንሳዊ ምርምርን የሚጠይቁ አስደናቂ ክስተቶች ናቸው። ይህ ጥናት በአስቸጋሪ አካባቢዎች ውስጥ ሕይወት እንዴት መጽናት እንደሚችል ያለንን ግንዛቤ ከማስፋት ባለፈ ለአየር ንብረት ለውጥ ተጽዕኖዎች የተሻሉ መፍትሄዎችን ለመፈለግ ጠቃሚ መረጃዎችን ሊሰጥ ይችላል። የሳንታ ባርባራ ፍየሎች ታሪክ የአላህን ሱብሓነሁ ወተዓላ ኃይል እና ሕይወት የማዳን ችሎታን የማሳየት ምልክት ነው። ሱብሓነላህ። የአልሙጃደላ የሴቶች መስጂድና ማዕከል በዶሃ የትምህርት ከተማ እንደ አውሮፓውያን አቆጣጠር በ2024 የተመሰረተው የአልሙጃደላ የሴቶች ማዕከል እና መስጂድ ለሙስሊም ሴቶች ብቻ አገልግሎት የሚሰጥ የመጀመሪያው ተቋም ነው። የተመሰረተው በኡሙ ሼኻ ሞዛ ቢንት ናስር ሲሆን በታዋቂው የህንፃ ድርጅት DS+R የተነደፈ ሲሆን በሙስሊሙ ዓለም የመጀመሪያው ለዚሁ ዓላማ ተብሎ የተገነባ መስጂድ ነው። አልሙጃደላ መስጂድ በርካታ አገልግሎት የሚሰጥ ሲሆን ኢስላማዊ እንዲሁም መደበኛ ትምህርቶችና ማህበረሰባዊ ተግባራትን የሚያዋህድ ሁሉን አቀፍ ቦታ ነው። ማዕከሉ ሰፊ መስገጃ ቦታ፣ ቤተ መጻሕፍት፣ የትምህርት ማዕከል፣ ካፌና የአትክልት ስፍራን ያካትታል። ሁሉም ስፍራዎች የተነደፉት የሴቶችን ሁለገብ ፍላጎት ባማከለ መልኩ መሆኑ ተነግሮለታል። የስነ ህንፃው ገጽታ የተፈጥሮ ብርሃንን የሚያሰራጩ 5500 ሾጣጣ ቅርጽ ያላቸው ክፍት ቦታዎች ያሉት ሲሆን በጣሪያው በኩል ውጫዊ ገጽታውን ያሳያል። ይህም ለማሰላሰል እና ለማጥናት ምቹ የሆነ የተረጋጋ አካባቢን ለመፍጠር ያስችላል። አልሙጃደላ የሚለው ስም ቁርአን ውስጥ ከሚገኙት ሱራዎች ሱረቱል ሙጃደላ ምዕራፍ የተወሰደ ሲሆን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሴት ባልደረባ ሷሃቢቷ ኸውላ ረዲየላሁ አንሃ ጥያቄ ተከትሎ በወረደው የቁርአን ምዕራፍ የተሰየመ ነው። ይህ ስያሜ የተደረገው ማዕከሉ ሴቶችን በእውቀትና በውይይት ለማብቃት ያለውን ተልዕኮ ለማጉላት እንደሆነ ተገልጿል። በዋና ዳይሬክተር ዶክተር ሱሃይራ ዘይድ ሲዲቅ መሪነት አልሙጃደላ የግልና የጋራ እድገትን ለማጎልበት የታለሙ የተለያዩ ፕሮግራሞችን ያቀርባል። እነዚህም የሃይማኖት ትምህርት፣ የአመራር ልማትና የማህበረሰብ ግንባታ እንቅስቃሴዎችን ያካትታል። ማዕከሉ ጀዳል የተባለ ዓመታዊ ጉባኤን ያስተናግዳል። ይህም በህዝብ ሕይወት ውስጥ የሙስሊም ሴቶች እየተቀየረ ስላለው ሚና ለመወያየት ከመላው ዓለም የተውጣጡ ምሁራንን ያሰባስባል። ባሳለፍነው ረመዳን ወር ማዕከሉ በየምሽቱ ለተራዊህና ለሌይል ሰላት ከ16000 በላይ ሴቶችን ተቀብሏል። መስጂዱ ሴቶች የጋራ ኢባዳዎችን እንደሚፈጽሙበት እና በምሁራዊ ጥናቶች ላይ የሚሳተፉበት ቦታ በመፍጠር ለየት ያደርገዋል። ማዕከሉ ሆን ተብሎ ሁሉን አቀፍ እና እንግዳ ተቀባይ እንዲሆን ተደርጎ የተነደፈ ሲሆን የአካል ጉዳተኞችን ጨምሮ
ከሁሉም የህይወት ዘርፍ የመጡ ሴቶችን ያስተናግዳል።